فماذا بعد رمضان كرمضان بوهلا من لاين ያለነው بسم الله الحمد لله والصلاه والسلام على رسول الله ውድ ወንድሞች እህቶች ረመዳን ወር እንዴት ነበር? አዎ ረመዳን ወር ሰፈለው ወላ ስንሽቀዳደም ነበር። ረመዳን ወር ጾመኛን ለማስፈጠር ስንሽቀዳደም ነበር። ረመዳን ወር ቁርአንን ብዙ ጊዜ ለማختም ስንጣጣር ነበር። ረመዳን ወር በመዘከር ላይ በዱዓ ላይ ኢዕቲካፍ መግባት ለይለቱል ቀድርን ለማግኘት በመጣጣር ዑምራ በተለያዩ ዒባዳዎች ላይ ነበር። ታዲያ ረመዳን ሲወጣ ከኛ ምን ይጠበቃል? ረመዳን ላይ እናድርገው የነበረውን ዒባዳ በሙሉ ማስቀጠል ከያንዳንዳችን ይጠበቃል። አላህ Subhanahu Wa Ta'ala ረመዳን ወር ያመጣው መድረሳ እንዲሆነን ትምህርት ቤት እንዲሆነን ወበለጥ ወደ አላህ መቃረብን ምንማርበት ወር እንዲሆን እንጂ ረመዳን ወር በወሩም ብቻ ዒባዳ አድርገን ከዛ በኋላ ከዒባዳ እንድንሰላች አይደለም። ባይበልጥ ወደ አላህ መቃረቢያ ከዚህ ቀደም አላህን ያመልኩ የነበሩ የአላህ ባሪያዎች መታደሻ እንዲሆናቸው ተሐድሶን ወስደው እንደገና እስከ ቀጣዩ ዓመት በተሐድሶ መንፈስ አላህ እንዲያመልኩት ነው። ከአላህ ዒባዳ ከዒባዳ ርቀው የነበሩ ሰዎች ደግሞ ወደ ዒባዳ እንዲቃረቡና በተቃረቡት ወደ አላህ በቀረቡት በዛው እንዲቀጥሉ ነው እንጂ ረመዳን ወጣ ብለው ከመስጂድ እንድንጠፋ አይደለም። ረመዳን ወጣ ብለን ቁርአን መቅራት እንድናቆም አይደለም። ሰላተ ተራዊህ ወይም ተሐጁድ በጥቅሉ ቂያመ ለይልን እንድናቋርጥ አይደለም። ረመዳን ወር ዒባዳን የተማርንበት ወደ አላህ መቃረብን በደም ያጠናከርንበት ወር እንጂ ለዛ ወር ብቻ ብለን ዒባዳ የምናደርግበት አልነበረም። አላህ በቁርአን ያለን ይህን ነው። ወዕቡድ ረበከ ሐታ የእተከ ለቂን ጌታን አምልከው ተገዛው እውነተኛው ሞት መጥቶ እስኪወስድ ድረስ ይላል። ሙእሚን ከአላህ ከዒባዳ የሚቋረጠው የሞተ ቀን ብቻ ነው። ህይወታችን አካላችን ለነፍሳችን እስካለች ድረስ ከመስጂድ መቋረጥ የለብንም። ከቁርአን መራራቅ የለብንም። ከሰፈለወል በሰደቃ ከኸይር ስራ ፍጹም መቋረጥ የለብንም እላችኋለሁ። የረመዳን ወር ዒባዳ አላህ ይቀበለን። እስከ መጪው ረመዳን በተሻለ ዒባዳ ሆነን ቀጣይ ረመዳን ምንቀበል አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።